በዛሬው የኢትዮ ቢዝነስ ቆይታችን ወደ ምንመለከተው ዝርዝር መረጃችን አልፈናል። የ2019 በጀት ዓመት ረቂቅ በጀት ከ2.3 ትሪሊዮን ብር በላይ ሆኖ ለሕዝብ ተወካዮች ምክር ቤት መቅረቡ ይታወቃል። 2019 በጀት ዓመት የቀረበው 2.3 ትሪሊዮን ብር በጀት ከዘንድሮ በጀት ዓመት አንጻር የ21.3 በመቶ እድገት እንዳለው ነው የተገለጸው። ባልደረባችን ሃይማኖት ወርቁ አጠቃላይ የረቂቅ በጀት ድልድሉንና የማክሮ ኢኮኖሚውን አንድምታ በተመለከተ ከኢኮኖሚ ባለሙያ ጋር ቆይታ አድርጋለች። እሱን ተከታትለን እንምጣ። በኢትዮ ቢዝነስ የ2019 በጀት ዓመት የፌዴራል መንግስት ረቂቅ በጀት 2.3 ትሪሊዮን ብር በመሆን ለሕዝብ ተወካዮች ምክር ቤት መቅረቡ ይታወሳል። አጠቃላይ የበጀት ይዘቱም እንግዲህ ለመንግስት የመደበኛ የስራ ማስኬጃ፣ ለካፒታል ልማት ፕሮጀክቶችና ለክልሎች ድጋፍ እንዲሁም ለውጭ ዕዳ የተከፋፈለ ነው። አጠቃላይ የበጀት ይዘት ድልድሉን የማክሮ ኢኮኖሚውን አንድምታ ከኢኮኖሚ ባለሙያ ጋር ቆይታ ልናደርግ ነው። አብራችሁን ቆዩ። ዛሬ የምንወያይበት ርዕሰ ጉዳይ እንግዲህ የ2019 በጀትን በተመለከተ ነው። እንደሚታወቀው እንግዲህ የ2019 በጀት ረቂቅ በጀት 2.3 ትሪሊዮን ብር በመሆን በብር ሲሰላ ከፍተኛ የሆነ ቁጥርን አስመዝግበዋል። ይህ ማለት እንግዲህ ካለፉት ዓመታት ስናነጻጽረው ማለት ነው። ነገር ግን ይህ ቁጥር ወደ ውጭ ምንዛሬ ስንመነዝረው ማለትም በዶላር ካለፉት ዓመታት የዶላር በጀት ጋር ተመሳሳይ ሆኖ እናገኘዋለን። አጠቃላይ ይህ ሁኔታ ምንን ያሳያል ማለት እንችላለን? 2019 በጀት ዓመት 2.3 ትሪሊዮን ብር ነው የተዘጋጀው። በአሁን ባለው ኤክስቼንጅ ሬት ብናስቀምጠው ኦልሞስት ወደ 14 ቢሊዮን ዶላር አካባቢ ነው። የዛሬ 8 ዓመት አካባቢ ደግሞ የዛሬ 8 ዓመት የኢትዮጵያ መንግስት ወደ 886 ቢሊዮን ብር አካባቢ ነበረ በጀት የተደረገው። በዛ ጊዜ የነበረው የብርና የዶላር ኤክስቼንጅ ሬት ኦልሞስት 25 እስከ 27 ብር ድረስ ነበረ። ኦልሞስት የዛ ጊዜም 13 ቢሊዮን ዶላር አካባቢ ነው። ሶ ኦልሞስት ያለፉትን እንኳን 10 ዓመታት እንኳን ኦን አቨሬጅ እንኳን ብትመለከቱ ኦልሞስት የኢትዮጵያ መንግስት በጀት ከ13 እስከ አማካኝ እስከ 16 ቢሊዮን ዶላር ድረስ ዲፔንዲንግ ኦን ዘ ኤክስቼንጅ ሬት አማካኝ እስከ 15 ቢሊዮን ዶላር ድረስ ነው በጀት የምናደርገው። ሶ ግን ይሄ ነገር ለምን ሆነ ለምንድን ነው የሆነው ብለን ደግሞ ስንመለከት አይ ቲንክ በተለይ ያለፈውን 8 ዓመት የኢኮኖሚክ አመጣጣችንን በደንብ መረዳት ያስፈልጋል። የኢፌዴሪ ገንዘብ ሚኒስቴር ቀጥታ የሆነ ብድር ከኢትዮጵያ ብሔራዊ ባንክ ይወስዳል። ያ ማለት አዲስ ገንዘብ ኢትዮጵያ ኢኮኖሚ ውስጥ እየታተመ መንግስት የያዘውን የበጀት ጉድለት እንዲሸፍን ነው ያስገድደው። ያን እንዲሸፍን ደግሞ ያስገድድበት አንደኛው ምክንያት ደግሞ እነዚህ በጀት ዓመቶች ውስጥ ወደ ኋላ ብለሽ ስትመለከቻቸው በተለይ 2013 2014 ላይ ማዳበሪያን እየደጎመ ማምጣትም ስለነበረበት 2012 2013 ላይ የትግራይ ጦርነቱ ነበረ። 2012 ላይ ደግሞ እንደገና 2011 አካባቢ ላይ ደግሞ የኮቪድ በሽታ ነበር። ጠቅለል አድርገሽ ስትመለከችው ከ2011 በጀት ዓመት ኦልሞስት ወደ እስከ 2016 በጀት ዓመት ድረስ ኦልሞስት በጠቅላላው ወደ 800 ቢሊዮን ብር የሚጠጋ የቀጥታ ብድር የገንዘብ ሚኒስቴር ከኢትዮጵያ ብሔራዊ ባንክ በቀጥታ ብድር ወስዷል። ያ ማለት አዲስ ገንዘብ 800 ቢሊዮን ብር የሚጠጋ አዲስ ገንዘብ ኢትዮጵያ ኢኮኖሚ ውስጥ ገብቷል ማለት ነው። አዲስ ገንዘብ ኢኮኖሚ ውስጥ በገባ ቁጥር አንደኛ ሁሉ ጊዜ የሚሆነው ምንድነው ዋጋ ግሽበት ከፍ ይላል። የገንዘብ የመግዛት አቅሙ ደግሞ እንዲወርድ ያደርጋል። ያ ከፍተኛ ኢኮኖሚ ፈተናው ነበር ሲፈትንም የነበረው። በዛ ጊዜ ውስጥ ደግሞ ትልቁ ነገር መንግስትም ከ2016 በጀት ዓመት ጀምሮ ያስገደደ ምንድነው ጠቅላላ የሆነ ማክሮ ኢኮኖሚ ማሻሻያ እንድናደርግም ያስደረገንም እሱ ነው። በዚህ ሁሉ ይዘቶችን እንዳለ ያለፉትን 8 ዓመታቶችን እንዳለ ኮቪድ፣ የትግራይ ጦርነትን፣ መንግስት በጀት ጉድለቱን ለመሙላት የተጠቀማቸው ሚንሶች፣ አዲስ ገንዘብ ኢኮኖሚ ውስጥ መግባቱን የኢትዮጵያ ገንዘብ ኦልሞስት ከ120% በላይ የመግዛት አቅሙ መዳከሙ አሁን ላለንበት የበጀት ሪያሊቲ ያመጣል። በበጀት ማጠቃለያው ሌላው የተመደበው ከፍተኛ ገንዘብ እንግዲህ የውጭ ዕዳን በተመለከተ ነው። ወደ 542 ቢሊዮን ብር ለዚህ ተመድበዋልና ይህም ከካፒታል ልማት ጋር ከተመደበው በጀት ጋር ተቀራራቢ ነው። ለመሆኑ ግን ይህን የሚያህል ግዙፍ ብር ኢትዮጵያ ለምን ተበደረች? አጠቃላይ በረጅምና በአጭር ጊዜስ የሀገር የኢኮኖሚ እድገት ላይ ምን አይነት ተጽዕኖ ሊኖረው ይችላል? ይህን ያህል ግዙፍ በጀት ለዕዳ ክፍያ ማኗር። ከዛ ባለፈ እንግዲህ መንግስት አዲስ የሆነ የሀገር ውስጥ ብድር
አለመውሰዱን ገልጿልና ይህስ ምን ያህል አበረታች ነው ማለት እንችላለን? የዛሬ 10 ዓመታት አካባቢ ላይ ኦልሞስት 10-12 ዓመታት አካባቢ ላይ ኢትዮጵያ እንደ ሀገር አቀፍ ደረጃ ወደ 13 የሚጠጉ የስኳር ፋብሪካዎችን ሰርተን ኦኬ ከኢስት አፍሪካ ውስጥ ወደ 3.6 ቢሊዮን ዶላር የሚጠጋ ስኳር ለሌላው ለምስራቅ አፍሪካ ሀገር ኤክስፖርት ታደርጋለች ወይም ፓኪስታንና ሌሎችንም ሀገሮችንም አትሊስት ተርታ ትመደባለች ተብሎ ከፍተኛ የሆነ ብድር ከሀገር ውስጥም ከውጭም ተበድረናል። ግን እነዛ ስኳር ፋብሪካዎች ግን አሁን ያለንባቸውን ቦታዎች ብንመለከተው ስራ ላይ አይደሉም ያሉት በከፊሉ ሁሉም ማለት ባይቻልም እንኳን። ሁለተኛ ደረጃ ደግሞ ምንድነው እነዚህ የተበደርናቸው ብድሮች እነዚህ ፕሮጀክቶች የተባለውን ስራም ሳይጀምሩ የተባለውንም ኤክስፖርት ሳናገኝባቸው ኦኬ ያለ ኤክስፖርቱንም ሳናገኝባቸው ምኑ መጣ እዳው መክፈያው ጊዜ መጣ አይደለ? ይሄ ጠቅለል አድርገሽ ስታስቀምጪው በተለይ እንደ ሀገር ትልቅ ጥፋት ያጠፋ ነው። ትላልቅ ሜጋ ፕሮጀክቶችን በትልቅ እንጀምርና ፕሮፐርሊ አንፈጽም። ያ ኦልሞስት ኢትዮጵያ ብድር የተበደረችው ደግሞ ከዓለም አቀፍ ተቋማትና ከሌሎች ሀገሮች ላይ እንደገናም ደግሞ ከኢትዮጵያ ንግድ ባንክም እና ከሌሎችም ከሀገር ውስጥ ብድርም የተበደረችው አሉ። ለምሳሌ እንደነ ፔንሽን ፈንዶቹ እነዚህ ሁሉ ምንድነው የሆነው? ምንም ፕሮጀክቶቹ አሉ፣ ስራ ካልጀመሩ ገቢ የላቸው። ገቢ ከሌለ እዳው ብቻ ነው የሚመጣው። እነዚህ ሁሉ የተሳሳትናቸው ስህተቶች በሙሉ በጀታችን ላይ ይታያል። ምንድነው አሁን ከጠየቅሽኝ ጥያቄ አኳያ የዋናው ነገር መንግስት የወሰደበት እርምጃ ምንድነው? ኦኬ እንደ ሀገር እስካሁን ድረስ የሰራናቸው ብዙ ስህተቶች አሉ። ስለዚህ ሌላ ተጨማሪ ስህተት መስራት አያስፈልግም። ሌላ ተጨማሪ የውጭ ብድር መበደር አያስፈልግም አሁን ባለንበት። ስለዚህ አሁን ላለነውን ይዘነው እነዚህን አበዳሪዎቻችን እባካችሁ አሸጋሽኩልንና ትንሽ ጊዜ ፋታ ስጡንና አትሊስት ለሚቀጥለው አሁን 2 ዓመት ተጠቀምን 2 ዓመት ብንጨምር ነው ከዛ በኋላ ያው ከ2021 በጀት ዓመት በኋላ እንደ ድሮ ነው የምንከፍላቸው አይደለ? ያንን ትንሽ ፋታ ስጡንና ከዛ በኋላ ቤታችንን እስከምናስተካክል ድረስ ነው የፎይታ ጊዜ ነው ያለን። ግን ስቲል ግን እኛ ይሄ ሁሉ ብድር ያለፈውን 7 እና 8 ዓመት አለመበደር ሌላ ችግሩን አለማባባስ ነው። ሌላኛው የምናነሳው ጉዳይ የታክስ አሰባሰብን በተመለከተ ነው። መንግስት እንግዲህ በ2019 ከሀገር ውስጥ ታክስ ለመሰብሰብ ያሰበው 1.5 ትሪሊየን ብር መሆኑን ገልጿል። በተለይ ደግሞ ከቀጥታ ታክስ ገቢ ለማሳደግ ማሰቡንም እንደዚያው ገልጿልና እንደ አጠቃላይ ደሞዝተኛው ላይ እንዲሁም ቢዝነሶች ላይ ምን አይነት ተጽዕኖ ሊያሳድር ይችላል ይህ የታክስ አሰባሰብ ሂደት? ብዙ የልማት ጥያቄ ባለበት ሀገር ውስጥ መንግስት ታክስ ስቲል አሁንም መሰብሰብ አለበት። ግን ትልቁ ጥያቄ የሚፈጥረው ከማንና እንዴት ነው? ታክስ አሰባሰቡ ላይ አሁንም ስቲል ትልቁ ጥያቄ የሚሆነው እሱ ጋር ነው። ወደ እንትኑ ስመጣለሽ አሁን ደሞዝተኛውን አንዴ ያዝ እናድርገውና ወደ ቢዝነሱ እንምጣ። ቅድም እንዳልኩሽ አብዛኛው ቢዝነስ ወደ ኢመደበኛው ሄዶ ነበር። ካሁን ደግሞ መንግስት ወደ መደበኛው እንዲመለስ ደረሰኝ እንዲጠቀሙ ደረሰኝ በእንትን እንዲሆን ኤሌክትሮኒክ እንዲሆን የተለያዩ ስራዎች እየተሰሩ ነው ያሉት። ታክስ እንዳያመልጥ ነው ሰውን ወደ መደበኛው ገበያ እንዲገባ ለማድረግ ነው። ከዛ አኳያ ስትመለከቱ በኢትዮጵያ ውስጥ ጠቅለል አድርገን ስንመለከት ኦልሞስት 2.7 ሚሊዮን ቢዝነስ ላይሰንስ ባለበት ሀገር ውስጥ ኦልሞስት 37 ከመቶ አካባቢው የሚሆነው ብቻ ነው በአግባቡ ታክስ የሚከፍለው። ወደ 63 ከመቶ አካባቢው በአግባቡ ታክስ አይከፍልም። ወይ አውቆ ዜሮ ያደርጋል ወይ በተለያዩ መንገዶች ይጠቀማል። ይሄ የምን ኢፌክት ነው? የኢመደበኛው ኢኮኖሚ ኢፌክት ነው። መንግስት እዛ ላይ አሁንም እንትን ለማድረግ ነው። በቢዝነስ አኳያ ስትመለከቱ ስቲል አሁንም ልብ ማለት ያለብን ስቲል አሁንም ከፍተኛ የሆነ ኮንትሮባንድ ኢኮኖሚ አለ ኢትዮጵያ ውስጥ ከ5 እስከ 10% ኦፍ ጂዲፒ የያዘ ስቲል እሱ መደበኛ ውስጥ መግባት አለበት። እዛ ጋር መንግስት ታክስ ማግኘት አለበት። በኢትዮጵያ ውስጥ ኦልሞስት አሁን በቀጥተኛ አሁን ከዚህ 1.5 ትሪሊዮን ብር ውስጥ ኦልሞስት 263 ቢሊዮን ብሩን 2019 በጀት ዓመት ላይ መንግስት ታክስ አደርጋለሁ ያለው ከቢዝነስ ኢንካም እና ከቢዝነስ ከሚያገኙት ትርፍ እና ከቢዝነስ ታክስ ነው። ከግማሹ በላይ ኮንትሪቢዩት የሚያደርጉት የመንግስት ልማት ድርጅቶች ናቸው። 45ዎቹ ድርጅቶች ናቸው ትልቅም ስለሆኑ አይደለ? ሌላው ስቲል አሁንም የሚያሳይሽ ምንድነው? ስቲል አሁንም ገና ነው። በተለይ ግሉ ሰርፍ ላይ ታክስ ከመሰብሰብ አኳያ በድርጅት ደረጃ ነው። ሌላው ወደ 97 ቢሊዮን ብር የሚያገኘው መንግስት ከደሞዝተኛው
ኦልሞስት አገሪቷ ውስጥ ወደ 4.4 ሚሊዮን የሚጠጋ ተቀጣሪ አለ። በፌደራል መንግስትም በክልል መንግስትም 2.2 ሚሊዮን ተቀጣሪ አለ። በግሉ ሴክተር ወደ 2.2 ሚሊዮን ተቀጣሪ አለ። ከነዚህ ሁሉ ነው የሚሰበሰበው። ግን እዛ ደሞዝተኛው ላይ አይ ቲንክ እንደ ሀገር አሁን ካለው ነባራዊ ሁኔታ አኳያ ብር ከመግዛቱ አኳያ መታየት ያለባቸው ነገሮች አሉ። ለምንድነው የደሞዝተኛውን ኢትዮጵያ በተለይ ከአፍሪካ ከምስራቅ አፍሪካ ደሞዝተኛ በከፍተኛ ታክስ ከምታደርግ አገር አንደኛ ናት። ከኬንያና ኢትዮጵያ አሁን ኦልሞስት ተመሳሳይ ጂዲፒ ነው ያለነ። ኬንያ ኦልሞስት ወደ 25 ትሪሊዮን ብር አካባቢ ይሆናል። እኛ ወደ 18 ትሪሊዮን ብር አካባቢ ነው። እነሱ 140 ቢሊዮን ዶላር ናቸው። እኛ 125 ቢሊዮን ዶላር አካባቢ ነው። ሶ እነሱን እንኳን ስትመለከቺ ኢትዮጵያ ውስጥ አንድ ዜጋ 2000 ብር እና ከ2000 ብር በላይ ሲያገኝ የኢትዮጵያ መንግስት 15 ከመቶ ይወስዳል አይደለ? ኬንያ ግን 28000 ብር በወር አንድ ኬንያዊ ሲያገኝ እስከ 28000 ብር ድረስ የኬንያ መንግስት አይወስድበትም። ከ28000 ብር በላይ ሲያገኝ ግን ከ10 ከመቶ ይወስዳል። እኛ ጋር የኢትዮጵያ መንግስት 14 ከመቶ 14000 ብር 14000 ወይ 14500 ብር ስታገኝ ወይም ከዛ በላይ ስታገኝ 35 ከመቶ ይወሰዳል። ኬንያ 960000 ብር ስታገኝ ነው በወር 35% የሚወሰደው። ሶ ከዛ አኳያ ስታይ አይ ቲንክ እዚህ ጋር አይ ቲንክ በተመጣጣኝ የሆነ የታክስ የመጣል አዝማሚያ ነው ያለው። ሶ ከነዚህ አኳያ ስትመለከቱ በተለይ በደሞዝተኛው አካባቢ ላይ ያለው ነገር እንደገና መታየት ያለባቸው ነገር ናቸው። ሌላኛው የክልሎችን በጀት ይመለከታል። በ2019 ረቂቅ በጀት ላይ የተቀመጠው የክልሎች የልማት በጀት እንግዲህ ከ520 ቢሊዮን ብር በላይ መሆኑን ይገልጻልና ይህም እንደዛው ከካፒታል ልማት ጋር የተቀራረበ ነው። እንደ አጠቃላይ የክልሎችን ልማት ከመደገፍ አኳያ ምን አይነት አዎንታዊ ጎን ይኖረዋል? ከዛ በተቃራኒ ደግሞ ክልሎች የራሳቸውን ገቢ በራሳቸው እንዲሰበስቡ እንዲያስችሉ ከማድረግ አኳያስ ምን አይነት አንድምታ ሊኖረው ይችላል? ክልሎች በኩል ሌሎች ሀገሮች ላይ በፌዴራሊዝም የሚጠቀሙ ኢትዮጵያ በፌዴራሊዝም ስርዓት እስከምትከተል ድረስ ብዙ ጊዜ የምታዩ ነገር ምንድነው? ክልሎች ለካፒታል ኮምፒት ያደርጋሉ ወይም ይወዳደራሉ። ቢዝነሶች ወደ እነሱ ክልል መጥተው ቢዝነሳቸውን ፋብሪካቸውን እንዲከፍቱ ታክስ ማበረቻቻ ያደርጋሉ፣ መሬት ያቀርባሉ። እነዚህ መሳሰሉትን ነገሮችን እንዲያደርጉ ያደርጋል። ያ ሲሆን ምንድነው የሚያደርገው? ክልሎች ገቢያቸውንም እንዲሰበስቡ እንደገናም ደግሞ ክልሎችም ቢዝነስ ፍሬንድሊ ወይም ለቢዝነስ ጋባዥ እንዲሆኑ ያደርግና የግሉ ሴክተርን ብቻ ሳይሆን የመንግስት ልማት ድርጅቶችም የመሰለው የቢዝነስ ተዋናኝ እዛ ክልል ላይ እየመጣ ያለውን አድቫንቴጅ እንዲወስድ ያደርጋል። እንደገና ደግሞ መረሳት የሌለበት ደግሞ ክልሎቹ ደግሞ የራሳቸው የሆነ የተፈጥሮአዊ ጸጋ አላቸው፣ መልክዓ ምድር አቀማመጥ አላቸው። እነዚህ ሁሉ ጸጋቸውን ተጠቅመው ደግሞ ገቢያቸውን ማሳደግ ይችላል። ከሞላ ጎደል እንደ ሀገር ካወራን ክልሎች በቂ ስራ የሚባል ስራ አልሰሩም። ያንንም ደግሞ የምታየው ብዙ ጊዜ ምንድነው ስቲል ድጎማቸው አሁንም እያደገ ነው። ከሚያገኙት ገቢና ከሚያገኙት ድጎማ አኳያ ስቲል አሁንም ገቢያቸው እያደገ አይደለም። በዛሬው የኢትዮ ቢዝነስ ቆይታችን የተለያዩ የቢዝነስ መረጃዎችን ወደ እናንተ ስናደርስ ቆየን። መረጃዎቹን ወደ እናንተ በማድረስም ቃል ኪዳን ታደሰና ጥላሁን አያሌው ከመላ ባልደረቦቻችን ጋር አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልኝ።